ዳዊት የአቶ መሰለን ሴራ በጠቅላላ አክሽፎበታል። ባንቴኑ አቶ መሰለን አግቶ እንግዲህ ለዳዊት አስረክቦታል። ዳዊት የሔዋንንም የራሱንም ቤት አቶ መሰለ እንዴት በህገ ወጥ መንገድ ወደ ራሱ እንዳደረገው ደርሶበት እንግዲህ ወረቀቱን ይዞ ሄዶ ጭንቅል ሊሆን እያለ እንግዲህ አቶ መሰለ አዝናለሁ፣ መቼም እና መቼም ይሄ ቤት ያንተ አይደለም፣ ያንተ ሊሆንም አይችልም ብሎታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል የቤተሰቦች የምወዳችሁ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዙሪያ ሰላማችሁ ይብዛልኝ። ሙስሊም እህት ወንድሞቼም ሰላም ብያለሁ። ዛሬም እንደተለመደው እንግዲህ ያው ትንሽ አምሽራ ተከታታይ ድራማ እዤላችሁ መጥቻለሁ። ኔትወርክ እና ዳታ በጣም አስቸጋሪ ስለሆነ ቪዲዮ ቶሎ እየለቀቅኩ አይደለም። በምለቅ ሰዓት ግን እናንተ እንድታገዙኝ ላይክ ሼር እያደረጋችሁ እንድትተባበሩኝ በትና ጠይቃለሁ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል ያለቀው አቶ መሰልና ባንቴኑ ተገናኝተው ባንቴኑን አግቶት በምላሹ እያገተው ነበረ። ነገር ግን ባንቴኑ እንደገና አሸንፎ ለዳዊት አስረክቦታል። አቶ መሰለ እንግዲህ መልካም እድል ብሎ ዳዊት የምትፈልገው ነገር እንደምታገኝ እርግጠኛ ነኝ ብሎ ጥሎት ይሄዳል። ዳዊትም እንግዲህ አቶ መሰለን አንተ ያንተና የእህትህ ልጅ በህገ ወጥ መንገድ ቤቴን የኔንና ይኸውን ቤት አንተ አድርጋችሁ ነበር። ነገር ግን ይሄ ህልም እውን ሳይሆን ህልምና ቅዠት ነው። መቼም ያንተ ሊሆን አይችልም። ስለዚህ እያንዳንዱን ነገር ደርሼበታለሁ። አንተ የማትረባ ሲለው እኔ በፍጹም እንደዛ ልታደርግ አትችልም፣ የኔ ነው ያንተ የሆነው ሁሉ እወስድብሃለሁ ብሎ እንደዛ ታግቶ ቢፎክርበትም ከዛ እንግዲህ ሌላው ምን ደስ የሚለው ነገር ምን መሰለ፣ እያንዳንዱ በሚሊዮን ብር የተገመተውን ወደ ሀገር ውስጥ ልታስገባ ያለውን እጽ ኢንስፔክተሩ በቁጥጥር አውሎታል ሲለው ምን ይሄ እንዴት ሊሆን ይችላል? እንዴት ብሎ አቶ መሰለ ለዳዊት ጥያቄ ቢያቀርብለትም ዳዊትም እንግዲህ እኔ እንደዛ ነኝ፣ ስለዚህ በፍጹም ልታስቆመው አትችልም። አንተ ዝም ብለህ ነው እዛም የምትለው፣ አትልፋ የኔ ጨረቃ የኔ ፀሐይ መቼም አትጠልቅም፣ ስለዚህ አሸንፍሃለሁ ይላል። እንደዛ እያለ እያወራ እንግዲህ ኢንስፔክተሩ ወደ ዳዊት ይደውላል። ዳዊት ጋም ደውሎ እንግዲህ የአቶ መሰለ ሹፌር ጥሷቸው ሊሄድ ሲል የጥይት እርምታ ወርዶ ሹፌሩ እንደተገደለ የተጫነውም ብዙ ዋጋ የሚያወጣ እጽ አብሮ እንደተቃጠለ ይነግረዋል። ዳዊትን ፊቱ ቀይርና በጣም አዝናለሁ ኢንስፔክተር፣ እንግዲህ ምን ማድረግ ይቻላል ይለዋል። ከዛም እንግዲህ ለአቶ መሰለ በጣም እንዳዘነ በጣም አዝናለሁ አቶ መሰለ፣ ለማንኛውም የተጫነው እጽ ኢንስፔክተሩ በቁጥጥር ስላላወራም ሲለው እኔ እኮ ነግሬህ ነበረ የኔ ፀሐይ መቼም አትጠልቅም ይለዋል። አይ እንደዛ አይደለም፣ ሹፌርህ አምልጦ ሊሄድ ሲል ሹፌርህም የጥይት ሩምታ ይወርድበታል፣ ሹፌርህም ይሞታል፣ አብሮ የተጫነውም በሚሊዮን የሚወጣ እጽ አብሮ ይቃጠላል ሲለው አቶ መሰለ በድንጋጤ ከው ይላል። ማመን ያቅተዋል። ምክንያቱም በጣም ብዙ ብር በውድ የተጫነ ዕቃ ነው። ነገር ግን ዳዊት ያንን ሁሉ እንግዲህ ነግሬህ ነበረ፣ አዝናለሁ፣ ምንም ማድረግ አይቻልም ብሎ እንግዲህ ያፌዝበታል። አቶ መሰለ በጣም ደንግጧል ማለት ነው።